ሰላም ሰላም ውድና የተከበራችሁ የኔ ቻናል ቲዩብ ተከታታዮች እንዴት ቆያችሁልኝ? እኔ ደህና ነኝ። ዛሬ ይዤላችሁ የመጣሁት እንደዚህ የሚያምር የአትክልት በቶስት የሚሰራ ሳንድዊች ይዤላችሁ መጥቻለሁኝ። በአትክልትና በዶሮ ነው ያዘጋጀሁት። በጣም ፈጣን ቀላል፣ ለመክሰስ እንዲሁም ለቁርስ አንዳንድ ዝግጅቶችም ማቅረብ ወይም ደግሞ ማዘጋጀት ይቻላል ማለት ነው። አሰራሩን ከመጀመሪያው አሳያችኋለሁኝ። እዚህ ጋር የአትክልት ግብአት የተጠቀምኳቸው ከስ፣ ካሮት፣ ኩከምበር፣ የሾርባ ቅጠል ወይም ደግሞ በቅዶነስ እንዲሁም ጅርጅር የሚባለውን ወይም ደግሞ ስፒናች እንለዋለን፣ ቲማቲም፣ የሚያቃጥለው ቃሪያ ወይም ደግሞ ሚጥሚጣ መጠቀም ትችላላችሁ። ይህንን ሁሉንም አንድ ላይ እከትፈዋለሁኝ ማለት ነው። ከዛም በኋላ ቶስት ሮል ክብ ክብ አድርጌ እቆርጠዋለሁኝ። ከዛም በኋላ እዚህ ጋር መጠቀመውን ሁሉንም ነገር አሳያችኋለሁኝ። እዚህ ጋር እንግዲህ ሁሉንም በተመሳሳይ ሳይዝ ነው አድቅቄ የምከትፈው። ከዛ በዚህ መልኩ ከከተፍኳቸውኝ በኋላ ዶሮ ሙሉውን ዶሮ ጠብሸዋለሁኝ አብስዬ። ከዛም በኋላ ፍርን ከትቼ ጠብሸዋለሁኝ። ለሰዓት ብዬ አልቀረስኩላቸውም፣ ይቅርታ። ከዛም በኋላ ዶሮውን እንግዲህ በደንብ አድርጌ ፍርፍር አደርገዋለሁኝ በእጄ በዚህ መልኩ ማለት ነው። በጣም በትንንሹ ማሳነስ ይኖርብኛል። በዚህ መልኩ ፍርፍር አደርገዋለሁኝ ዶሮውን። ብዙም መድቀቅ የለበትም፣ ብዙም ደግሞ ከፍ ከፍ ባይልም መልካም ነው። ከዛ የፈረፈርኩትን የዶሮ ስጋ አትክልቶቹ ላይ እደባልቀዋለሁኝ። ውድና ተመልካቾቼ የዚህ ቻናል ተከታታዮች ሰብስክራይብ፣ ላይክ እያደረጋችሁ እንዲሁም ደግሞ ሀሳብ አስተያየታችሁን እየሰጣችሁኝ ነው። በጣም ከልብ አመሰግናለሁ። እዚህ ጋር እንግዲህ 2 ማንኪያ ማዮናይዝ እና 2 ማንኪያ ቺዝ አድርጌዋለሁኝ። ከዛ ጨው፣ ብላክ ፔፐር አድርጌ በደንብ አድርጌ አቀላቅለዋለሁኝ። ለማቀላቀል ሹካ ነው የተጠቀምኩት። እንዲሁም ደግሞ በእጃችሁም መቀላቀል እንችላለን። በደንብ ማዋሃድ ይኖርብናል። ከዛ ካዋሃድ ነው በኋላ እንግዲህ ይህን ይመስላል። እዚህ ጋር ቶስቱን 4 እንቁላል፣ ከዛም በኋላ የደረቀ ዳቦ ብሬድ ክለም መጠቀም እንችላለን። እዚህ ጋር ደረቅ የተፈጨ ዳቦ አለኝ። ከዛ እንቁላሉን ጨው ብቻ አድርጌ በደንብ እመተዋለሁ። በዚህ መልኩ የተቆራረጠውን ክብ የቆረጥኩትኝን ቶስት እንቁላል ውስጥ ነክሬ በዚህ መልኩ በደረቅ ዳቦ ውስጥ በዚህ መልኩ አድበል ብዬ አዘጋጃለሁ። እንቁላሉ ላይ ትንሽ ከል ወይም ደግሞ አቼቶ መጨመር አይረሳ። ለምን የእንቁላሉ ሽታ እንዳይመጣብን ማለት ነው። ከዛ ዘይቱን ካጋልኩት በኋላ ቶስቱን አድርጌበት ቶሎ ቶሎ እየገለበጥኩ አበስለዋለሁኝ። በጣም ቶሎ የሚበስል ቶሎ የሚደርስ ነገር ነው። ለልጆች፣ ለአዋቂ፣ ለማንኛውም ዝግጅት በዚህ መልኩ ማዘጋጀት እንችላለን። ቶስቱ በዚህ መልኩ እንግዲህ በስሎ እያወጣሁት ነው። ይነፋል ራሱ ማለት ነው። እንቁላሉም ዘይቱም አንድ ላይ እንትን ሲል የመንፋት ባህሪ አለው። ውስጡ ባዶ ይሆንልናል።
ሌላኛውንም በተመሳሳይ መልኩ እጠብሰዋለሁኝ። በዚህ መልኩ እንግዲህ ጠብሼ ጨርሻለሁኝ። ከዛ ሁለት ቦታ እቆርጠዋለሁኝ። ሁለት ቦታ ሁሉንም በዚህ መልኩ እቆርጠውና መሀሉን በዚህ መልኩ አካፍለዋለሁ። መሀሉ ባዶ ነው የሚሆንልኝ። በዚህ መልኩ ይከፍታል። ከዛም በኋላ ያዘጋጀሁትን የዶሮ አትክልት ስልስ በዚህ መልኩ ጨምርበታለሁ ማለት ነው። አያችሁት? በጣም አሪፍ የሆነ ሳንድዊች ነው። በተመሳሳይ መልኩ ሁሉንም በዚህ መልኩ ሰርቼ ጨርሻለሁኝ። ውድ ተመልካቾቼ እናንተም ሞክሩት። ለቁርስ፣ ለመክሰስ፣ ለማንኛውም ጊዜ በዚህ መልኩ ማዘጋጀት ይቻላል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ስለተከታተላችሁኝ በጣም ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ።